በጣም ብዙ በቃ 700 ምናምን ቪዲዮ መጫን ማለት ቀላል አይደለም በግብርና ብቻ። ስለሆነም እንግዲህ ይቀጥላል። ያው አበረታቱት። አወል ስሪንቃ የበለጠ ጥሩ ነገር ይዞ እንዲቀርብ ማበረታታት ያስፈልጋል። እንዳልኳችሁ ነው። ኮሜንት ላይ አስቀምጡ። በዚህ ብሰራ ያንን መሰረት አድርጌ ለመስራት እሞክራለሁ። ከዛ ባሻገር እንግዲህ እንዳልኳችሁ ነው። ወቅቱን ያዋጀ አቀራረብ እንዲኖር አንዳንድ ድጋፎች ያስፈልጋሉ። በማስታወቂያ ሊሆን ይችላል። ሌሎችንም አግሪመንት በመፍጠር ይህን ቻናል ወደ ፖድካስት አሳድገው ግብርናው ሚዲያው እንዲያገኙ ማድረግ የኔ ዓላማ እሱ ነው። በነገራችን ላይ በቀጣይ እንደ ፈጣሪ ፍቃድ ወደ ቴሌቪዥን ፕሮግራም የመምጣት የማሳደግ በፖድካስት ሌቭልም እንደዚሁ ስቱዲዮን አዘጋጅቶ እንደዚሁ አንዳንድ እንትኖችን ላይቭ ሊሆን ይችላል ወይም ደግሞ በሚነሱ አጀንዳዎች ላይ የሚነሱ ጥያቄዎች ላይ እነዛ መሰረት አድርገን ባለሙያ ተጋብዞ ኢንተርቪው የምናደርግበት እንደዚህ አይነት ነገሮችን ለመስራት ያው እኛ እንግዲህ መንግስት ሰራተኛ ነን፣ የወር ተከፋይ ነን እና ከዛ በምናገኘው አንዳንድ ነገሮች ነው ይህን እንቅስቃሴ የምናደርገውና እንደው ግብርናው ላይ የተሻለ ነገር እንዲኖር በግብርና ላይ የምትሰሩ እናንተ ድጋፍ ልታደርጉ አወል ስሪንቃ የግብርና ፕሮግራም ሁልጊዜ በሩ ክፍት ነው። ኤኒ ካይንድ ያው ድጋፉን አክሰፕተብል ነው። ይሄን ካልኩኝ ያው አንዳንድ ከሚቀርቡልኝ በጣም ማልቀበላቸው መሆኔም ዛሬ መግለጽ አለብኝ። በተለይ የዚህ የኬሚካል አጠቃቀም ጋር ተያይዞ ቃሪያዬ እንደዚህ ቅጠሉ እንደዚህ ሆኗል፣ ስሩ እንደዚህ ሆኗል፣ የትኛውን ኬሚካል ልርጨው፣ ተባይ ተከስቷል፣ የትኛውን ኬሚካል ልርጨው፣ ለአረም የትኛውን ትልበል፣ መቼ ልርጨው፣ እንደዚህ አይነት ነገሮችን መምከር ከባድ ነው። አደጋው ነው የሚያይለው። በተለያየ ጊዜ ለመግለጽ ሞክሬያለሁና ከቻላችሁ እንደዚህ አይነት ነገር ሲገጥማችሁ በአፋጣኝ በአካባቢያችሁ ያሉ የግብርና ባለሙያዎችን ይዛችሁ ምክር ሐሳብ መቀበል ነው። እኔ የምመክራችሁ ይሄንን ነው እንጂ በኦንላይን ላይ የኬሚካል አፕሊኬሽን በፍጹም እኔም አልመክርም፣ ሌላውም ሰው መምከር ያለበት ብዬ አላስብም። ምክንያቱም እዛ ላይ አሁን ለምሳሌ ግንዛቤው ላይኖር ይችላል። የተከሰተው በሽታ ሌላ ሊሆን ይችላል። ከቨርድ ስመት ሆኖ ሊፍረስት ብሎ ትልል ይችላል። ምንም ይህንም መለየት ባለሙያ በጣም መለየት ያስፈልጋል ነው እና ያልሆነ ኬሚካል ሪከመንድ እንዳይደረግ እንዳይመከር ይሄ ጥንቃቄ ማድረግ የምንፈልግ ከሆነ በአካባቢያችን ያሉ የግብርና ባለሙያዎችን መጠቀም የግድ ይለናል። ስለዚህ ያንን ነው እኔም መክራችሁ እንጂ እባካችሁ ይሄንን አጠብቁ፣ እኔም አልመልስም፣ ይሄን ኬሚካል ተጠቀሙ ማለት ነው። ሲቀጥል ግን ኬሚካል የመጨረሻ አማራጫችሁ እንዲሆንም ደግሞ መክራለሁ። እንግዲህ ኬሚካል ስንጠቀም በርካታ የጎንዮሽ ጉዳቶች አሉ። በርካታ የአካባቢን ከመበከል አኳያ የራሳችን ላይ የጤና ችግር ከመፍጠር አኳያ ከንቦች አኳያ እንደዚሁ እና ብዙ ነገሮች አሉት እና ከአቅም በላይ ሙሉ ለሙሉ ምርት ሊያጠፋብን የሚችልበት ሁኔታ ሲከሰት ያንን ፈጠን ብለን ባለሙያ በማሳየት በባለሙያ ምክር እርምጃ መውሰድ ይገባል ማለት ነው። ይህንን ነው የምለው። ከዛ ውጪ ከተባይም አኳያ አንዳንድ ተባዮች ያለ ኬሚካል በራሳቸው ሊጠፉ የሚችሉበት ሁኔታ እንዳለም ደግሞ ማወቅ አለብን። አንድ እሱም ነው። ሁለተኛ የተባዮቹ ማለት ምን ያህል ነው መጠን ነው የተከሰቱት የሚለውን ማየት ያስፈልጋል እና ስለተከሰተ ብቻ ተባይ ኬሚካል መርጨትም አለብን ብዬ አላስብም። ይሄ ለእያንዳንዱ ተባይ የሚሰጥ ምክር ሐሳብ አለ። ምን ያህል ተባይ በፕላንቱ ላይ በተክሉ ላይ ሲታይ ነው የሚረጨው የሚለው ነገር በደንብ መታየት አለበት እና ይህንን ታሳቢ እንድታደርጉ ለማለት ያህል ነው። ዛሬ እንግዲህ የዩቲዩብ ቻናል ከተከፈተ 6ኛ ዓመት ዕለትን ምክንያት በማድረግ ነው ዛሬ ከቤቴ ነው በዚህ መልክ ለማስተላለፍ የፈለኩት። እንግዲህ አወል ስሪንቃ የግብርና ፕሮግራምን አጠናክሮት እንደዚህ እኔ አሁን ሰብስክራይብ አድርጉ እንደዚህ አድርጉ ምናምን አይደለም። በእርግጥ ምን አለ መሰላችሁ አሜሪካ ስትሄዱ ከአሜሪካ ውስጥ 2% ነው ግብርና ላይ የሚሰራው። በጣም በሰለጠኑ መሳሪያዎች በተለያዩ በቴክኖሎጂ ታግዘው ስለሚያመርቱ 98ቱን ህዝብ መመገብ ችለው ኤክስፖርት ያደርጋሉ እንደ ሀገር ማለት ነው አሜሪካ ውስጥ እና እዛ የሚሰራው የግብርና እንትን
ለ2% እንትን ካልን በቂ ሊሆን ይችላል ማለት ነው። ስለሆነም እኛ ጋር ደግሞ በተቃራኒው ነው። በርካታ ህዝብ በግብርናው ላይ ነው በቀጥታ በተለይ ገጠሩ ክፍል በቃ ሙሉ ለሙሉ በግብርና ላይ ነው የተመሰረተው ህይወቱም ማለት ነው። እና እኔ ምን ለማለት ነው በተለይ ከተማ አካባቢ የሚያመርቱ የተደራጁ ወጣቶች አሉና ጥቂት ለምን አይሆኑም ነው። ጥቂት ለሚሆኑትም ተደራሽ መሆን ቀላል ነገር አይደለም። ለ10 ለምን አይሆኑም? እና እኔ እንደዛ ነው የማምነው። ለአንድ ሰው ጥያቄ የሆነ እንቆቅልሽ የሆነ ነገር በግብርና ዙሪያ መፍታት መቻል ቀላል ነገር አይደለም። እና አሁን ደግሞ ምን አለ በርካታ ወጣቶች የቤተሰብ መሬት አላቸው፣ ገንዘብ አላቸው፣ ግንዛቤ ግን የላቸው። ስለዚህ ያንን ጋፕ መሙላት ነው የአወል ስሪንጋ የግብርና ፕሮግራም ዓላማው ማለት ነው። ይሄ ብቻ አይደለም። ከአረብ ሀገር የሚመጡ ሴቶች እህቶቻችን አሉ። ሰርተው መጥተው አገራቸው ላይ ሰርተው ደግሞ ቀጥር ህይወታቸው የሚኖሩ አሉ እና ግብርና ላይ በጣም ኢንተረስትድ እየሆኑ መጥተዋል። እንግዲህ ግብርና በጣም አዋጭ ዘርፍ ነው። በነገራችን ላይ በተለይ ትኩረት አድርገን ምንሰራ ከሆነ ወቅቱን ታሳቢ ያደረገ ስራ ምንሰራ ከሆነ ባለሙያ የምናማክር ከሆነ ስንነሳ በእቅድ በፕላን የተነሳን ከሆነ እንደ ግብርና አዋጭ ዘርፍ የለም። ይህን ነው የምላችሁ እና ይህንን እንግዲህ ያለውን ክፍተት የግንዛቤ ክፍተት መሙላት ነው ዋናው እንግዲህ አወል ስሪንጋ የግብርና ፕሮግራም። ስለሆነም ዛሬ እንግዲህ በዚህ መልክ ነው የመጣሁት። በቀጣይ አወል ስሪንጋ የግብርና ፕሮግራም ይቀጥላል መደበኛ ፕሮግራሙን እና ከዚህ በኋላ እንግዲህ ስቱዲዮ የማዘጋጀት ሂደቶች ይኖራሉ። የተለያዩ ጥያቄዎች ካሏችሁ በቀጥታ ባለሙያዎችን ኢንቫይት በማድረግ ኢንተርቪው በማድረግ ዲስፕሌይ ይደረጋል በዩቲዩብም በፌስቡክ በቲክቶክም በሊንክደንም ጭምር ማለት ነው እና አወል ስሪንጋ የግብርና ፕሮግራም በዩቲዩብ ላይ ተጠናክሮ ይቀጥላል። እንግዲህ ሰብስክራይብ አድርጉ። እኔ ያው ሰብስክራይብ አድርጉ እንዲያርጉ ምናምን አይደለም። ግብርና ላይ ብቻ ትኩረት ያደረጉ የሚከታተሉኝ አሉ። በነገራችን ላይ አባታችን የሚል ኮሜንት የሰጡ አባታችን ጠፋ መካሪያችን አስተማሪያችን እስከዛ ድረስ ማለት ነው እና በጣም ጥቂት ነው እንደው ኔጌቲቭ ነገር ያለው እንጂ በጣም 99.5% ማለት ይቻላል የሚሰጠው ኮሜንት በጣም ገንቢና በቃ እንድንቀጥል የሚያደርግ ነው እና አወል ስሪንጋ የግብርና ፕሮግራም የማማከር አገልግሎት ይሰጣል እና በርካታ ተመራማሪዎች በዚህ ውስጥ ኢንቮልቭ ያደርጋሉ። በላይቭ ስቶክ፣ በመኖ፣ በሰብል፣ በሽታም እና በመሳሰሉትም ያው ይሄም አገልግሎት አለ። እንግዲህ በፕሮጀክት ላይም ያላችሁ የተለያዩ የሰርቬይ ስራዎችን ሁሉ መስራት የሚያስችል ነገር ይኖራልና አወል ስሪንጋ የግብርና ፕሮግራምን ኮንታክት አድርጉት። በመጨረሻም እንደተለመደው አወል ስሪንጋ የግብርና ፕሮግራም ለሀገራችን ሰላም ይመኛል። አገራችን ከዳር እስከ ዳር ሰላሟ ብዝት ይበል። አሜን። ቻው